እግዚአብሔር ሆይ ምን መሰለ ብላችሁ እንዳትጀምሩ። ሳታቋርጡ መቼ ዘወትር እስከ መቼ እስኪመለስ የመለሰ ቀን ዓለም በሙሉ ያይሃል። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልይ። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። ጮክ በሉና እግዚአብሔር ሉዓላዊ ነው በሉስት። አያችሁ፣ በዚህ ነው በህይወት መኖር ያለብን። የኔ ፈቃድ አገልጋይ አይደለም። እግዚአብሔር የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጫዋለሁ የሚለውን ህዝቡን ባቢሎን የሚባለው ከለዳውያን መተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። ይህ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞችን ህዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ህዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይነ ርኩስ አያይም። እንዴት ያንን መርጣ አምጥተህ ትቀጣለህ? አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸው ነው አምላካቸው። እና ጉልበታቸውን እንመጣለን ጥርግርግ ነው የምናረጋቸው ነው የሚሉት። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሆይ እኛ ብንደክምም አንተን አይደል የምንለው? እነዛ ጉልበታቸውን አምላካቸው ያደረጉ አምጥተህ እንዴት እንደዚህ ታደርጋለህ ሲሉ ባቢሎን አላቸው አገልጋይ ነው። እግዚአብሔር ሉዓላዊ ነው። የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን። የወደደውን እንዲያደርግብን እሺ ብለን የተቀመጥን ነን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው፣ ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። ባይዘው ምንም የለበትም። ዕንባቆምና እግዚአብሔር ብቻ ናቸው ያሉበት። ሌላ ፈልጋችሁ አታገኙ። ዕንባቆም ግን በሕዝበ እስራኤል ሳይዶ ነው ወይንም እግዚአብሔር እመልሰዋለሁ እቀጣዋለሁ በሚለው ህዝብ ሳይድ ቆሞ ነው ዕንባቆም የሚጮህ። ከእግዚአብሔር ጋር በጣም የተከራከረ ሰው የምታውቁት ሰው ካለ ትንቢተ ዮናስ ይሄ በህዝቡ በኩል ቆሞ የሚከራከር ነው። ዮናስስ አልሄድም ብሎ ነው የሚከራከረው። ግድ የለም ዮናስ ላደርግ ነው ሲሉ እኔ አልሄድም። አንተ እግዚአብሔር ነህ፣ አዎ እንደዚህ አደርጋለሁ ብለህ ትናገራለህ። እኔ ደግሞ ሄጄ የሆነ ነገር ስል አላደርግም ብለህ ደግሞ ትተዋዋለህ። ስለዚህ ነው ያለኝ በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። ዕንባቆም አለ ውስጡ የተቀመጠውን ነገር በሙሉ አወጣና ከዛ ስለሚናገረኝ የምመልሰውን አውቅ ዘንድ በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ ቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። ዕንባቆም ይሄንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠው፣ ዝም ነው ያለው። የዕንባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያ ላይ እቆማለሁ። ይሄንን ሁሉ ነገር ብዬ ስፍራ አልለቅም። ይሄንን ሁሉ ነገር ተናግሬ ቦታዬን አልለቅም። እጠብቀዋለሁ። እዚህ ውስጥ ሆኜ ነው የምጠብቀው። ክርክር አለብኝ፣ አዎ። ሙግት አለብኝ፣ አዎ። እግዚአብሔርን አጥብቄ ይዤዋለሁ፣ አዎ። እስኪመለስ ድረስ
በመጠበቂያ ላይ እቆማለሁ። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት። እግዚአብሔር እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመፅ ጋር ያልተባበሩ ደግሞ ጻድቃን አሉ እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዲህ ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ እቆማለሁ። ቀጥሎ ደግሞ በጣም ዋችፉል ነው። ጉዳዩ ፐርሰናል አይደለም። የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። ነገሩ ሞር አቴንሽን ይፈልጋል። በጣም ጥንቃቄ ይፈልጋል። በጣም ትጋት ይፈልጋል። በጣም ፎከስ ይፈልጋል። ዕንባቆም መጠበቅ ውስጥ ይሄ ሁሉ ነገር አለ። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። መጠበቂያ ላይ እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። እቆያለሁ። መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ትዝ ትላችኋለች መበለቷ። በአንድ ከተማ 2 ነበሩ ይላል። ከተማው ብዙ ነው ግን 2ቱን የጠቀሳቸው። አንድ ዳኛና አንዲት መበለት ነበረች አለና ኢየሱስ ዳኛው አለ እግዚአብሔርን አይፈራም ሰውን አያፍርም። ዳኛ አስበዋል። እግዚአብሔርን ሳይፈራ ሰውን ሳያፍር ፍርዱ ምን አይነት ነው? አትሊስት ወይ እግዚአብሔርን መፍራት ወይ እግዚአብሔርን ካልፈራ ሰው ማፈር፣ ወደ ላይም ወደ ጎንም የለውም ማለት እና ዳኛ ነው። እቺ ሴት ደግሞ መበለት ናት፣ ምንም የሌላት ባዷን የቀረች መበለት። ከዛ እቺ ሴት መጣችና ከባለጋራዬ ጋር ፍረድልኝ አለች። ኬዙን ኢየሱስ አልተናገረውም፣ ጽናቷን ነው የተናገረው። ምንድነው ኬዙ አይደለም ኢየሱስ እያስተማረ ያለው እንዲህ ብላችሁ ጸልዩ ሳይሆን የምትጸልዩበትን ፐርሲስታንስ ነው። በየዕለቱ እየመጣች ከባላይ ጋር ፍረድልኝ ትለው ነበር አለ ኢየሱስ። ከዛ ዳኛውም ምንም እግዚአብሔርን ባልፈራ ሰውንም ባላፍር። በጣም የሚገርም ነው። ራሱን የሚያውቅ ዳኛ ነው። እግዚአብሔር እንደማይፈራ ሰው እንደማይፈራ ያውቃል። አትሊስት ማወቅ ጥሩ ነው። 50% ይቀንሳል። እንትን ሰው ሳያውቅ እኮ ነው የሚያስቸግረው። አሁን እኮ አንዳንድ ሰው እኮ በጣም አመፀኛ ሆኖ እንደ ጻድቅ ይኖራል። ማወቅ ጥሩ ነው። አትሊስት ለንስሐ ዕድል ይሰጣል አይደል? ሰው ከነ ኃጢአቱ እንዳይሞት ያደርገዋል። ምንም እግዚአብሔርን ባልፈራ ሰውንም ባላፍር እየመጣች እንዳታስቸግረኝ ስለ ንዝንዟ ስል እፈርድላታለሁ አለና ጌታ ምንድነው ያለው? እዩ እንግዲህ አለ ይህ አመፀኛ ዳኛ ያለውን ስሙ። ስለ ጭቅጭቋ ሲል ከፈረደላት እግዚአብሔርማ ለምርጦቹ እንዴት ፈጥኖ አይፈርድላቸውም? ኢየሱስ እያወራ ያለው ሳታቋርጡ ዘወትር ጸልዩ። ፐርሲስታንስ፣ ሳታቋርጡ መቼ? ዘወትር። እስከ መቼ? እስኪመለስ በመጠበቂያ ላይ እቆማለሁ። ስለ ክርክሬ የሚመልስልኝ አውቅ ዘንድ እጠብቀዋል፣ እቆያለሁ አለ። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይረዋለሁ ላይልህ ይችላል። አትሊስት ግን ዲዛይኑን ያስረዳሃል። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዘው ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለሁ። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ። እንደዚህ ሴት ዳኛው ይሰድባት ይችላል፣ ሊያዋርዳት ይችላል፣ በሰው መሃል ክብሯን የሚነካ ነገር ሊያደርግ ይችላል። ዳኛ ነው፣ የፈለገውን ነው የሚያደርገው። እሷስ በጽናት ያለመናወጥ ሼምለስ ፐርሲስታንስ ነበራት ብሎ ነው የጻፈው ሉቃስ። ሼምለስ ይሉንታ ቢስ ነው ጽናቷ። አይ ፍርድ ከአፉ አይደለም ከአጥንቱ ነው ያወጣችው። ጽናት መፍረድ አልፈለገም፣ ጽናቷ ነው። ረፍት ከለከለችኛል፣ መኖር አቃተኝ እና ልፍረድ። ምንድነው ጉዳይ? ሳይፈልግ አየው ጉዳዩን፣ ሳይፈልግ በየነላት፣ ሳይፈልግ ፍርድ ለማውጣት የጸናች ሴትዮ እማይሆን ፍርድ ቢፈርድ ደግሞ ለማስቀየር ድጋሚ ትመጣለች። ስለዚህ በትክክል ነው የሚፈርደው። ፐርሲስታንስ መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። የመለሰ ቀን ዓለም በሙሉ ያይሃል። እስከዛስ ለምን ጫማውን ጠርጎባ አይሄድም? ለምን አይተፋብም? ለምን አትዋረድም? እስቲ አሜን በሏ። ላይን አፕ አርጉ ከእግዚአብሔር ጋር